የ130ኛው የአድዋ ድልን ለማክበር የተዘጋጀ ጽሑፍ ከዳዊት ወልደ ጊዮርጊስ። አድዋ የአፍሪካ አህጉር የነጻነት ጎህ ቀዳጅ፣ የጥቁር ሕዝቦች ኩራት፣ የማንነታችን ሕያው ማስረጃም። ከዳዊት ወልደ ጊዮርጊስ። የካቲት 23 የጊዮርጊስ ዕለት አጼ ምኒልክ ራስ መንገሻ የትግራይ ጦር ሰራዊት አዛዥ፣ ራስ መኮንን የመሃል ጦር አዛዥ፣ ራስ ሚካኤል የወሎ ጦር አዛዥ፣ የዋጉ ገዢ ዋክሹም ጓንጉል፣ የራስታው ራስ ኃይሉ፣ የአምባሰሉ ጃንጥራር አስፋው፣ ራስ ወሌ የበጌምድር ጦር አዛዥ፣ ደጃዝማች በሻና ሊቀ መኳስ አባተም አድዋ በቅዱስ ገብርኤል ቤተክርስቲያን ተገኙ። ጸሎት ካደረሱ በኋላ የአቡነ ማቴዎስን ቡራኬ ተቀበሉ። ልጆቼ ዛሬ የፍትህ ዕለት ነው። የእግዚአብሔር ፍርድ የሚፈጸምበት ቀን ነው። ሂዱ፣ እምነታችሁን፣ አገራችሁንና ንጉሳችሁን ተከላከሉ፣ ኃጢአታችሁ ያስተሰርይላችሁ ብለው ባረኳቸው። ሁሉም መስቀል ተሳልመው ወጡ። ንጉስ ተክለ ሃይማኖት በጣም ሃይማኖተኛ ስለሆኑ ቁርባን ለመቀበል ወደ ኋላ ለመቅረት ቢፈልጉም አጼ ምኒልክ ስላጣደፏቸው ሁሉም የየግንባራቸው ወደ ሰራዊታቸው ሄዱ። 20 ኪሎ ሜትር ርቆ አድዋ አፋፍ ላይ 5 የጣሊያን ጄኔራሎች የኢትዮጵያ ሰራዊት ለማጥፋት የመጨረሻ ዝግጅታቸውን አጠናቀው የዘመኑን ወታደራዊ መሐላና ሰላምታ ተለዋውጠው ወደ የግንባራቸው ሄዱ። ጄኔራል ባርቲየር የኤርትራ ገዢ፣ ጄኔራል አልበርቶኒ፣ ጄኔራል አርሞንዲ፣ ጄኔራል ዳቡር ሜዳ እና ጄኔራል አሊና በጠቅላላው ከባንዳው ሌላ 17 ብርጌድ የጣሊያን እግረኛ ጦር እና 57 መድፍ ነበራቸው። ጦርነቱ ተከፍቶ 6 ሰዓት ባልሞላ ጊዜ ውስጥ ተከተመ። ጄኔራል አልሞንዲ ከተገደሉት 262 የጣሊያን መኮንኖች አንዱ ነበር። 4000 የጣሊያን ወታደሮች ተገደሉ። 1900 የጣሊያን ወታደሮች ጄኔራል አልበርቶኒን ጨምሮ እንዲሁም 1000 ባንዳዎች ተማረኩ። አንቶኒ ሙከስ የጣሊያን ዘመቻ በኢትዮጵያ ላይ በሚለው መጽሐፉ እንደገለጸው በአውሮፓ የኮሎኒያል ታሪክ ከፍተኛ አንድ ታላቅ ሽንፈት ነበር። It was the greatest single disaster in European colonial history. The Italian-Ethiopian campaign. አንቶኒ ሙከስ። ድል ለኢትዮጵያ ሕዝብ አዲስ ነገር ሆኖ ያውቅም። ታሪካችን ሁሉ የትግልና የድል ታሪክ ነው። ስለሆነም በተጎናጸፍናቸው ድሎች ምክንያት ወረራውና ጥቃቱ አክትሞ ትግሉ አበቃ ብለን የተዝናናንበት ወቅት አልነበረም። በታሪካችን ውስጥ ያሳለፍናቸው የድል ዘመናት ሁሉ ወደ አዲስ የትግል ምዕራፍ የሚያሸጋግሩን ነበሩ። ከተጎናጸፍናቸው ድሎች ሁሉ ለሚቀጥሉት ትግሎቻችን የሞራል ተሃድሶ ሰጥተውናል። የኢትዮጵያ ሰፊ ሕዝብ በተባበረ ክንድና ኃይል እንደ አውሮፓውያን አቆጣጠር 1896 በአድዋ ሜዳ ፍልሚያ በጣሊያን ኮሎኒያሊስት ወራሪዎች ላይ የተቀዳጀው ታሪካዊ ድል የተጎናጸፈው ገናና ክብር ብሔራዊ በሆነ መራራ ትግልና መስዋዕትነት የተገኘ የፍጹም አንድነት ውጤትና መገለጫ ነው። ዓላማው ጠላትን ትምህርት አስተምሮ ወደ መጣበት ለመመለስና የኢትዮጵያን ታሪካዊ ህልውና ለማስከበር ነበር። በዚህ ዕለት በቅኝ ግዛት ፈላጊው በጣሊያን ኢምፔሪያሊስት ተስፋፊ ኃይልና ነጻነቱንና የግዛቱን አንድነት ላለማስደፈር ምንጊዜም ትጥቁና አላልቶ በማያውቀው የኢትዮጵያ ጀግና ህዝብ መካከል በተካሄደው የአንድ ጀንበር ታሪካዊ ጦርነት ላይ የተገኘው ድልና ክብር የብሔራዊ አንድነታችን ውጤት ብቻ ሳይሆን የአፍሪካ አህጉርም የነጻነት ንቅናቄ ጎህ ቀዳጅ ነበር። የጥቁር ህዝቦች መመኪያና የማንነታችን ህያው ማስረጃ ነበር። ከዚህ ከቀይ ባህርና ከግብጽ ሱዳን በኩል በኢትዮጵያ ምድር ላይ በግልጽ ከተሰነዘረው ወረራና ብሎም ከኮሎኒያሊስቶች ተከታታይ አደጋ ለመዳን የነበረው ብቸኛ አማራጭ የኢትዮጵያ ህዝብ ብሔራዊ አንድነትን ድርጅትና ዝግጅት በጥልቀት የተገነዘቡት አጼ ቴዎድሮስ ነበሩ። ስለሆነም ቴዎድሮስ ለብሔራዊ አንድነትና ትግል መሰረትና መሳሪያ ሊሆን የሚችል አንድና ጠንካራ ማዕከላዊ መንግስት ለመገንባት ባካሄዱት ታሪካዊ በውጭ የተደገፈ የውስጥ ትንቅንቅ እንደ አውሮፓውያን አቆጣጠር በ1847 የኢትዮጵያን ህዝብ በአንድ ብሔራዊ መንግስት መና መሪ ስር በማሰባሰብ በሀገሪቱ የአንድነት ታሪክ አዲስ ምዕራፍ ከፈቱ። አጼ ቴዎድሮስ ራሳቸው ኮሎኒያሊዝም እስከ መጨረሻው ለመታገል ባደረጉት ትግል በትግላቸው በተገኙት በርካታ ድሎችና እሳቸው
በሞቱት የክብር ሞት ለኢትዮጵያችን ታላቅ ድል አጎናጽፈዋል። ከዘመኑ መጀመሪያ 1947 ጀምሮ በየጊዜው በተነሱብን ወራሪዎች ላይ ድልን እንድንጎናጽፍ ወሳኝ አስተዋጽኦ ያደረጉት አጼ ቴዎድሮስ በመራራ ትግላችን ብሔራዊ አንድነትና ማዕከላዊ መንግስት በመመስረታቸው ነው። አጼ ቴዎድሮስ ይህን ታላቅ ዓላማ ይዘው ቢነሱም እጅግ በጣም ታሪካዊና ስትራቴጂካዊ በሆነው በቀይ ባህር አካባቢ ሀብታምና ሀያል የሆነውና እየጠነከረ የመጣው የኢትዮጵያ ሕዝብ ሀገር ወዳድነትና ጀግነት ለማየት የማይፈልጉ ወራሪዎችና ኢምፔሪያሊስቶች የነኝህን ታላቅ መሪ የሀገር ግንባታ ዓላማና ዘመቻ በመቃወም በሀገሪቱ ብሔራዊ ጉዳዮች ውስጥ ጣልቃ መግባት ጀመሩ። የአጼ ቴዎድሮስ ሕይወት እኒህን በመሰለ የኮሎኒያሊስቶች አሻጥር ቢቀጽፍም በአርማቸው የተገነባው የኢትዮጵያ ማዕከላዊ መንግስትና ህብረተሰብ የራሳቸውን ዓላማና ፈለግ በተከተሉት በአጼ ዮሐንስ መሪነት ከውስጥ ወራሪዎችና ከእንግሊዝ ወረራዎች እንቅፋትና አሻጥር አምልጦ እንደ አውሮፓውያን አቆጣጠር በ1868 እና በ1881 በጉንደት በጉራና በመተማ ጦር ሜዳዎች የግብጽና የሱዳን ወራሪዎች በመደምሰስ የሀገሪቱን ብሔራዊ ነጻነትና አንድነት ከአደጋ አትርፎ ድልን ተጎናጸፈም። በአጼ ቴዎድሮስ ብሔራዊ መንግስት ስር ተደራጅቶ በአጼ ዮሐንስ የተጠናከረው የኢትዮጵያ ህዝብ በዳግማዊ ምኒልክ መሪነትና አዝማችነት ታላቅ ጸረ ኮሎኒያሊስት ድል አስመዝግቧል። ከኢትዮጵያ በስተቀር በዘመኑ መላው የአፍሪካና የኤዥያ አህጉራት ህዝቦች ህንድን፣ ቻይናን፣ ላቲን አሜሪካን ጨምሮ ረግጦ የገዛው ኮሎኒያሊስት ወራሪ ኃይል በታላቁ የአድዋ ጦርነት ላይ ደምስሶ የሀገሩን ብሔራዊ ነጻነትና አንድነት ከከፍተኛ አደጋ ከማዳኑም በላይ በዓለም ላይ የመጀመሪያውን ጸረ ኮሎኒያሊስት የትግልና የድል ታሪክ አስመዘገበ። ይህ ማለት በመላው ዓለም ተመቻችቶ የሰፈረውን የአውሮፓን ኮሎኒያሊዝም አንድም ኃይል ሳይደፍረው የኢትዮጵያን ህዝብ በታሪክ ለመጀመሪያ ጊዜ የተባበረ ክንዱን አንስቶ ደምስሶታል። ይህ የጀግንነትና የመስዋዕትነት ውጤት የኢትዮጵያ ህዝብ አንድነትና ክብር የማይገሰስ ጠንካራ ኃይል መሆኑን በተግባር ለዓለም አስመዘገበም አስተማረም። በዚህ ታሪካዊ የአድዋ ጦርነት የድል ዋዜማ ላይ የኮሎኒያሊስቶችና ኢምፔሪያሊስቶች የኢትዮጵያ የአያሌ ሺህ ዓመታት ብሔራዊ አንድነትና ነጻነት ወደ ፍጻሜ እንደደረሰ ቀኝ ግዛት በሀገሪቱ ህዝብ ትከሻ ላይ እንደሚወድቅ እንዳለቀለት ጉዳይ ቆጥረው ነበር። ይህን ከንቱ ምኞት አውርተው አስወርተዋል። ለዚህም የተለያዩ ምክንያቶችና ግምገማዎች ነበሯቸው። አንደኛ ከ1881 እስከ 1885 ድረስ በሀገር አቀፍ ደረጃ ተስፋፍቶ የነበረው ታላቁ የኢትዮጵያ ረሃብና እልቂት ከፍተኛ የህይወትና የሀብት ጥፋት አድርሶ ስለነበር። ሁለተኛ በሀገሪቱ ምስራቃዊ ክፍል የእንግሊዝና የፈረንሳይ ኢምፔሪያሊስቶች የሀረርን ክፍለ ሀገር ለመቀራመት ትልቅ ሴራ በመገንባት ላይ ስለነበሩ። ሶስተኛ እንግሊዝ በሀገሪቱ ምዕራባዊ ጠረፍ በሱዳን፣ በሰሜን ግብጽ፣ በደቡብ በኩል ደግሞ ኬንያን አጣምራ በቅኝ ግዛትነት ይዛ የአባይን ምንጭ ሀገሮች ብትቆጣጠርም ኢትዮጵያን በቀጥታ ለመውረድ እንደማይችል አውቆ በተዘዋዋሪ መንገድ ለመቆጣጠር ከባድ ሴራ ዝግጅት ውስጥ ስለነበረች። አራተኛ በሀሰተኛ ውጫሌ ውል መሰረት የአውሮፓ ሀያላን ሀገሮች በሀገሪቱ በአጭር ጊዜ ውስጥ ሙሉ በሙሉ የጣሊያን ቅኝ ግዛት ትሆናለች በሚል እምነትና ምኞት ተገፋፍተው ከኢትዮጵያ ጋር ምንም አይነት የንግድና ዲፕሎማቲክ ግንኙነት ስምምነት ለማድረግ ፈቃደኛ ባለመሆናቸው። አምስተኛ የጀብደኛው የጣሊያን ኮሎኒያሊስት ወታደሮች ኢትዮጵያን በጦር ኃይል አሸንፈው አጼ ምኒልክና እቴጌ ጣይቱን በሰንሰለት አስረው በምርኮኝነት ወደ ሮም ለመውሰድ በከንቱ ምኞት አብደው በከፍተኛ ዝግጅት ላይ ስለነበሩ ነው። ይህ በእንደዚህ እንዳለ በ1983 በጣሊያንኛው የውጫሌ ውል ትርጉም ውስጥ ኢትዮጵያ የጣሊያን ጥገኛ አስመስሎ ያቀረበው አንቀጽ መለወጥ የጣሊያን ክብር በአውሮፓ ሀያላን ዘንድ የሚያዋርድ ይሆናል በማለት የጣሊያን ወኪል አንቶኔሊ አጼ ምኒልክ ለዚሁ ጉዳይ በጠሩት ጉባኤ ፊት ተመጻደቀ። አጼ ምኒልክና እቴጌ ጣይቱ እኛም በራሳችን ቋንቋ ከተሰራው የውል ትርጉም ሌላ መሆኑንና ብሎም ነጻ ህዝብ መሆናችንን ሀያላን ለሚባሉ መንግስታት ሁሉ ስላሳወቅን በኢጣሊያንኛ ትርጉም የተጻፈው የውል አንቀጽ ብሔራዊ ነጻነታችንና ክብራችንን የሚነካ ስለሆነ በግድ መለወጥ አለበት ሲሉ የኢትዮጵያን ታሪካዊ ጸረ ኮሎኒያሊስትና ጸረ ኢምፔሪያሊስት አቋም አረጋገጡ። ከዚህ ጊዜ ጀምሮ የውጫሌ ውል ፍጻሜና የአድዋ ጦርነት ዋዜማ ሆነ።
የኢትዮጵያ መሪዎችና የጦር አለቆች ከንጉሠ ነገስቱና ከእቴጌ ጣይቱ ጀምሮ በሰሜንና በደቡብ ለወሳኝ ፍልሚያ ራሳቸውንና የጦር ሰራዊታቸውን ማዘጋጀት ጀመሩ። የኢትዮጵያ ሕዝብ በጾታ፣ በእድሜ፣ በዘር፣ በጎጥ፣ በጎሳ፣ በሃይማኖት፣ በሙያና በመደብ ሳይወሰን ለጸረ ኮሎኒያሊስቱ ጦርነት አስፈላጊውን ዝግጅት አከናወነም። ለወሳኙ ብሔራዊ ትግልና ድል ለዚህ ብሔራዊ የነጻነትና የታሪክ ጥበቃ ፍልሚያ ዝግጅት በጦርነት ያልተሳተፉ ኢትዮጵያውያን ሁሉ በፈቃደኝነት ያደረጓቸው አስተዋጽኦዎች ለወገን ክብር ታሪክ ባለድርሻ አድርጓቸዋል። ከውጭ ጠላት ጋር አብረን እናት ሀገራችን አንወጋም በማለት መሳሪያቸውን ወደ አሰለፋቸው ጠላት አዙረው የማይረሳ ብሔራዊ ግዳጅ ፈጽመው ካለፉት የኤርትራ ጀግኖች መካከል እነ ባህታ ሀጎስና እነ አውዓሎም በክብር እናስታውሳቸዋለን። በወሎ ደጃዝማች ጓንጉል ዘገየ የተባሉት ሽፍታ ከሽፍትነት ተግባር ተመልሼ የሀገራችንን ጠላት እየተዋጋው እንድሞት ምህረትና ፈቃድ ይሰጠኝ ብለው ብሔራዊ ግዳጅና ክብር ንጉሱን ለምነው መዝመታቸውን ስናስታውስ ኢትዮጵያዊነት ምን ያህል እንደሚያኮራ እንገነዘባለን። ለመላው ኢትዮጵያ ሰፊ ሕዝብ ክብር ሕይወትና አንጡራ ሀብት እንዲሁም የመስዋዕትነት ዋጋ የሆነው ብሔራዊ አንድነታችንን በአድዋ ድል በማስመስከራችን የዓለም ፖለቲካ መልክ እንዲለወጥ ሁሉ ቅድመ አድዋ ምንም አይነት የፖለቲካና የዲፕሎማቲክ ግንኙነትና ስምምነቶች አሻፈረን ያሉት የምዕራባውያን ሀያላን መንግስታት በፋንታቸው ግንኙነታቸውን ከኢትዮጵያ ጋር በማጠናከር ጠየቁ። ፈረንሳይ ከአዲስ አበባ ጅቡቲ የባቡር መስመር ውል ፈረመች። የኢትዮጵያ ህልውና የኢትዮጵያ ህዝብ ሀያልነት በማያሸማ መልኩ ለዓለም ህብረተሰብ ተረጋገጠ። የአንድነት ኃይልን ይወልዳል፣ ኃይል ድልን ያስገኛል፣ ድል ያስከብራል። መላው አፍሪካ፣ መላው ኤዥያ፣ መካከለኛው ምስራቅ፣ ላቲን አሜሪካና ሌሎች ዛሬ ህልውና ያገኙት ሀገሮች በኮሎኒያሊዝም ሲረገጡና ሲበዘበዙ ኢትዮጵያችን ለተወሰነ ጊዜ የሰሜኑን ክፍል ብትነጠቅም ብቸኛና ነጻ ሀገር ሆና ኖራለች። ከ1984 ወዲህ አፍሪካን ለመከፋፈልና ለመቀራመት አዲስ ሴራ ስክራምብል ፎር አፍሪካ በተደረገበት ወቅትና ዓለም በሞላ በአዲስ የብዝበዛ ስርዓት ውስጥ በወደቀበት ጊዜ ኢትዮጵያ አዲስ ድል በአድዋ ላይ ተጎናጸፈች። የዓለምን 3/4ኛውን ህዝብ በኮሎኒያሊዝም ስር ሲወድቅ ኢትዮጵያ ብቻዋን እንዴት ህልውናዋን ጠብቃ በነጻነት ልትኖር ቻለች? ምንድነው የዚህ ህዝብ ሚስጥሩ ብለው ብዙዎች ሲጠይቁ፣ ብዙዎች ደግሞ ሚስጥሩን ቢያውቁም ይህንን ሚስጥር በገሃድ አውጥቶ በታሪክ መዝገብ ለዓለም ማሳወቅ ህብረታቸውና ውርደታቸው ስለሚያስታውሳቸውና ለኢትዮጵያውያን የጀግንነት ስም መስጠቱ የሚያሳፍር መስሎ ስለሚታያቸው ይህንን ድል በተወሳና በተከበረ ቁጥር ይዘገንናቸዋል። ይቅርታ። ሚስጥራችን የሀገር ፍቅርና ጀግንነት አንድነታችን ነው። ምኒልክ ከተደራጀ የአውሮፓ ኃይል ጋር ፊት ለፊት ተጋፍጠው የአድዋ ድል እንድንጎናጸፍ ያደረጉት ዘርአይ ደረስን እንደ እሳት አግሎ በሰው ሀገር የጠላቶቹን አንገት እንዲቆራረጥ ያስገደደው ሞገስ አስገዶምና አብርሃም ባህታ በፋሺስት የጣሊያን መሪ በግራዚያኒ ላይ ቦምብ እንዲወረውሩ ያደረጋቸው ቴዎድሮስ በኢትዮጵያ ኩራትና በልበ ሙሉነት ሀያላን የአውሮፓ ኮሎኒያሊስቱ ላይ ተፍተውና ተዋግተው መቅደላ ላይ ክብር ሞት እንዲሞቱ ያደረጋቸው አሉላ ዶጋሊ ቀይ ባህርና የኢትዮጵያን የተፈጥሮ ወሰን ነው እያለ ህይወቱን በሞላ እንዲዋጋ ያደረገው በተንቤን፣ በመተማ፣ በኦጋደን፣ በአጠቃላይ በደቡብ ምስራቅ፣ በሰሜን ምዕራብ ለኢትዮጵያ አንድነትና ህልውና እልፍ አላፍ ጀግኖች እንዲሞቱ እንዲሰውና እንዲቆስሉ ያደረጋቸው ይኸው ጀግንነታችን አንድነታቸውና ለሀገራቸው ያላቸው ፍቅር ነው። ይህንን የሚያክል ፍጹም ወደር የለሽ የትግልና የድል ታሪክ አለን። የአርበኝነትና የጦርነት ታሪካችንን አብዛኛው የዘመኑ ህዝባችን ገና አያውቀውም። ይህ እውቀት ነበር ወደ አንድነት ሊመልሰን የሚችለው፣ ግን ከሚያውቀው የማያውቀው በዝቶ ይገኛል። ዛሬ ዘመኑ ያመጣብን የዘር ፖለቲካ ታሪካችንን ፈልቅቀን በማውጣት እንደ ኢትዮጵያውያን እያሰበ በየመድረኩ እንዳይኮራራበት፣ እንዳይፎክርበት ወጣቱ በዘርና ፖለቲካ መርዞ ከለከለው።
አንድ ሆነን በእኩልነት በነጻነት እንደገና መኖር ስንጀምር ተከብረን ስለ ኢትዮጵያዊነታችን የበለጠ አውቀን አንገታችንን ቀና አድርገን ደረታችንን አሳብጠን ሳንሸማቀቅ በዓለም ዙሪያ የምንታይበት ጊዜ ይመጣል። ታሪክ የሌላቸው ታሪክ እየፈጠሩ ትንሽ ታሪክ ያላቸው ደግሞ ተጋኖ እንዲጻፍላቸው እንዲነገርላቸው ሲደረግ ከሁሉ ልቆ የሚገኘው የኢትዮጵያ ሰፊ ሕዝብ ታሪክ ግን ገና ከተቀበረበት እየወጣ በሀቀኛ የታሪክ ሰዎች በሙሉ ነጻነትና ኩራት በትክክለኛው ገጽታው እንዲቀርብ የሚያመቻች የአንድነትና የእኩልነት ማዕከላዊ የፖለቲካ ስርዓት እንዲፈጠር በጉጉት እንጠብቃለን። አድዋ አንድ ውጊያ አልነበረም። በአድዋም የተጎናጸፍነው አንድ ድል አልነበረም። የአድዋ ድል የህዝብ ድል ብቻ አልነበረም። ከአድዋ በፊት በኢትዮጵያ ህልውና ላይ የተቃጡ ብዙ የወረራ ሙከራዎች ለአንድና ለመጨረሻ ጊዜ በጀግናው የኢትዮጵያ ህዝብ ድል የተመቱበት ውጊያ የድሎች ሁሉ ድል ነበር። ይህ ታሪካዊ ድል የኢትዮጵያ ህዝብ ኮሎኒያሊስቶችን ለመጀመሪያ ጊዜ በአፍሪካ ምድር ድባቅ በመምታት ጀግንነቱን ለመላው ዓለም በይፋ በማሳወቅ ከፍተኛ የፖለቲካ ክብር በመቀዳጀት ላልተማሩት ላላወቁት ትምህርት በመስጠት ኢትዮጵያችንን ባለኝታይነት እንድትታይ ያደረገ ነው። በምሳሌነቱ ባሪያነቱ በኮሎኒያሊዝም አገዛዝ ስር ላሉ ብዙ ጭቁን ህዝቦች ብሩህ ተስፋ ያበሰረ ታላቅ ድል ነው። የአድዋ ድል በጸረ ኮሎኒያሊስት የትግል ታሪክነቱ ለእኛ ብቻ ሳይሆን ለመላው ዓለም ታላቅ ትምህርት ያለው ድል ነው። ለብዙ የተጨቆኑና የተገፉ ህዝቦች የትግል አርአያ የሆነ ተጋድሎ ገና ገድል ነው። አባቶቻችንና እናቶቻችን የኢትዮጵያ ህልውና ለመጠበቅ ከፍተኛ ትግል አካሂደው ብዙ ድሎችን ተጎናጽፈዋል። ካሸበረቀ የትግልና የድል ታሪክ ጋር ይችን ውብ ሀገር በሂደት ሊቋጩ የሚገባና ከሚቻሉ ችግሮች ጋር አስከብረውናል። ይህን የመሰለ አኩሪ የጀግንነት ታሪክ በተረከብንበት ምድር ላይ ጥቃቶችና ዛሬ ታሪክ ክደው አዲስ ታሪክና ትርክት ፈጥረው ግዙፉንና ጠንካራ የአንድነት ታሪክ ባለው ህዝብ መካከል ሽብርና መከፋፈልን የሚያራምዱ ቢኖሩም ይህንን ድል እንድንጎናጽፍ ያስቻለን የአርበኝነት የአንድነት ስሜትና ጠንካራ እምነትን ለመመለስ የሚያስችል ለዘመናት ሲገነባ የኖረ ባህል ታሪክና ቁና አለን። በእኩልነትና በነጻነት ላይ የተመሰረተ ህዝብን ስናስገኝ ይህንን ሁሉ ፈተና ለመቋቋም ያስችለናል። የእስልምናና የክርስትና እምነትን ከመላው የተባበሩት መንግስታት አባላት ሀገሮች በፊት የተቀበለች ከዚያም በፊት እንደ ኢትዮጵያም ባይሆን በአባይ ሸለቆና በቀይ ባህር ዳርቻ ለተገነባው ስልጣኔ እንደ ህዝብ ከማንም የቀደመ ስልጣኔ የነበረው ህዝባችን ዛሬ ያንን ክብር ተገፎ የትናንትና መጤ መንግስታት እኛ እናውቅልሃለን ብለው በዘር በሃይማኖት በፖለቲካ ከፋፍለው የነሱ ጥቅም አስፈጻሚ ሲያደርጉን ይህ ግዙፍ ህዝብ ሊቀበለው አይገባም። ንቀት ነው፣ ስድብ ነው፣ ስለማወቅ አለማወቅ ነው። ሳናውቅ በከፈትነው ወይም በጠላቶች አማካኝነት በፈጠርነው ስንጥቅ ገብተን እኛን ለመበተን የተደረገና በመደረግ ያሉ ሴራዎች ስለሆኑ ህዝባችን ሆይ እስከዛሬ ያየኸው የመሰከርከው የደረሰብህ ይበቃል። እንደ ህዝብ እንደ ሀገር ወደ ኢትዮጵያዊነት ተመለስ። በአንድነት ለአንድነት ታገል። ሌሎች ትርክቶች ሁሉ እርስ በርስ የሚያጨርሱ ሀገር የሚያሳጡ ናቸው። አጼ ዮሐንስ እንዳሉት ኢትዮጵያ የተባለች አንደኛ እናትህ ናት፣ ሁለተኛ ዘመድህ ናት፣ ሶስተኛ ሚስትህ ናት፣ አራተኛ ልጅህ ናት፣ አምስተኛ መቃብርህ ናት። ከኢትዮጵያ ጋር ሲነጣጠር ትናንትና የተወለዱት ሀገሮች ኢትዮጵያ ካላት ብሔረሰቦች ቁጥር እጅግ ከመብለጡን ባሻገር ኮሎኒያሊስቶች ለመግዛት እንዲያመቻቸው እርስ በርስ ሲያፋጇቸው የነበሩት ዛሬ ነጻ መንግስታት መስርተው በሰላም ሲኖሩ ኢትዮጵያውያን ለዘመናት አብሮ የኖረ ህዝብ ሌላ ዓለም ውስጥ የሌለ ትርክት ፈጥረው ለምን አንድነታቸውን ያደፈርሳሉ ለሚለው አንገብጋቢ ጥያቄ ስንቱን ሊቅ ቢመራመርና መልስ ማግኘት አልቻለም። መልሱ እኛ ውስጥ ነው ያለው። በአሁኑ ዘመን አንድም ሉዓላዊ ሀገር በብሔረሰቦች ልዩነት ምክንያት የሀገር ህልውና የማፍረስ ደረጃ ላይ የደረሰ ስለሌለ በድርጊታችን አፍረን ባሸበረቀ ልዩነታችን ላይ አንዲት ኢትዮጵያን ማዋለድ አለብን። ለምሳሌ ያህል ህንድ 2500 ብሔረሰብ፣ ኢንዶኔዥያ 1340 ብሔረሰብ፣ ፓፑዋ ጊኒ የምትባል ትንሽ የደሴት ሀገር 1000 ብሔረሰብ፣ ናይጄሪያ 3000 ብሔረሰብ፣
ኮንጎ ኪንሻሳ 250 ብሔረሰብ፣ ታንዛኒያ 130 ብሔረሰብ፣ ሜክሲኮ 65 ብሔረሰብ፣ ኡጋንዳ 60 ብሔረሰቦች አሏቸው። እነዚህ ሀገሮች ሌሎች ችግሮች ይኖሩባቸው እንጂ የዘር ፖለቲካ የለባቸውም። ተቻችለው መኖር እንዳለባቸው አምነው በአንድነት ጃንጥላ ሁሉን አቃፊ በሆነ የፖለቲካ ስርዓት ውስጥ ይኖራሉ። የሁሉም ፍላጎት በነጻነትና በእኩልነት ሊያስተዳድር የሚችል ማዕከላዊ ፖለቲካ ስርዓት መፍጠር እንጂ ብሔርተኝነትን መሰረት ያደረገ የፖለቲካ ስርዓት ለመፍጠር አይደለም። ሀገር መኖሪያ ቤት ነው። ሀገር ማለት የተባበሩት መንግስታትና መላው ዓለም የሚያውቀው በድንበር የተከለለ በሃይማኖት፣ በዘር፣ በባህል፣ በቀለም የተለያዩ ብሔረሰቦች በሰላም በእኩልነት በነጻነት የፖለቲካ ስርዓትና መሪዎች እየመረጡ የሚኖሩበት የዓለማችን አንድ አካል ነው። ኢትዮጵያችን አንዷ ነች። ኢትዮጵያ የብሔረሰብ ስም አይደለም፣ የሀገራችን የመኖሪያችን ስም ነው። አለጎጇችን መኖሪያ ስፍራ የለንም። ከእርሷም ወጥተን ሌላ ሀገር ለመመስረት ሆነ በሰላም ለመኖር አንችልም። ህልውናችን እኩልነት፣ አንድነትና ነጻነት እንጂ ማንነት አይደለም። ብሔርተኝነትን መሰረት ያደረገ ስርዓተ መንግስት ሊኖርም አይችልም። ትርፉ ዘላለማዊ ጦርነት ነው። ዓለም የተፋው ጤናማ አእምሮ ሊረዳው የማይችል ኋላ ቀር አስተሳሰብ ለእኛውም ለማህበረሰብ ለማንም ህዝብ የሚመጥን አይደለም። ታሪክ በአንድ በኩል እንደ ታላቅ ህዝብ መዝግቦናል። ከዚያ ከፍታ ከፍ ባንልም ዝቅ አንልም። ህልውናችን፣ እድገታችን፣ ክብራችን፣ ሀብታችን አንድነት ብቻ ነው። የአድዋ ድል ዓለምን ያነቃነቀ ያስደነገጠ ለጥቁር ህዝብ የነጻነት ትግል ጎህ የቀደደ አቅጣጫ ያሰመረ የሰሜን ኮከብ ሆኖ ይታወሳል። ይህን አስከፊ ስርዓት በአንድነት ለውጥን ታሪካችንን እናድስ።